ቱርሻረቱ ለርሻት ትመለቱ አወል ቡንቲ ቆላ ይቸግራል ቁርቱ አበዳሪው ታላ ይጓደዳሏቱ እርሻረሱ ለርሻት ትመለቱ አበዳሪው ታላ ይጓደዳሏቱ። መሐመድ ሰይድ ግራዷ 016 ቀበሌ ነዋሪ ነኝ። መስኖ ልማቱ እንግዲህ ለውሃ አጠጣጥም ሆነ ለተባይ አሰሳም ሆነ ለወፍ ጥበቃም ለማንኛውም ነገር ምቹ ነው። ታገጠም በመሆኑ በጣም ተመችቶናል ማለት ነው። አምናም ጥሩ ውጤት አግኝተናል። አሁንም ወደፊት የበለጠ ውጤት እናገኛለን ብለን እንጠብቃለን። ማዳበሪያም አግኝተናል። ምርጥም ዘር ተደጉመናል። ጥሩ ነው። የእነሱም ግዳፍ ጥሩ ነው። ተባይም አሰሳ ያደርጉልናል። የዋግም መድኃኒትም ይረዱናል። በተለያየ ምክንያት ያው ጥሩ ውጤት አግኝተናል ብለን እንገምታለን። ወደፊትም እናገኛለን ብለን አላማው አለን ወደፊትም ቢሆን እና ጥሩ ነው ማለት ነው። ይሄ ክላስተር መስኖ ልማት መታቀዱ ጥሩ አላማ ነው ብዬ እኔ እንግዲህ ያው ኩንታል የሚያዘራ መሬት ነው ያለ። አምና ያው 10 ኩንታል ወጥቶታል አምና። አሁን እንግዲህ ከዛ የበለጠ ከዛ እስከ 15 ይወጣዋል የሚል ግምት አለን ዘንድሮ ያንኑ መሬት ማለት ነው። መሐመድ ዑመር 16 ወሮች አካባቢ ነው ታገጠሙ። በጣም ጥቅም አለው። አንደኛ ያው የሰብሉ ቁመናም ሆነ ማንኛቸውም ነገር በአንድ አይነት ሲሆን ያው ስርዓቱን ይጠብቃል። ከማንኛቸውም ነገር ጥቅም አለው። ያው ጥቅም እናገኝበታለን። ያው ተባዮች ምናምን አሰሳ እናደርጋለን። ያው አሰሳ በማድረግ እንጂ ያለዛ ብዙ ተባዮች አሉ። እነዛን ተባዮች በመከላከል የተወሰነ አንዳንድ ጊዜ ተፈጥሮ ብቻ ሲያቅበን ነው እንጂ አለዛ ጥቅም እንዳለው አግኝተንበታል። ግብርናዎች ያው ክትትል እንድናደርግ ያው ይገፋፉናል። እነሱም ይከታተላሉ። አሰራራቸው በጣም ጥሩ ነው። ከኛ ስንፍት በስተቀር በጣም ደስ የሚል ነገር ነው። በዙ ከቀጠለበት ወደፊት ተስፋ አለን ብለን ነው የምገምተው። ሁሉ ነገር ይቀርብል ቀማለን ብለን ወደፊት ተስፋ አለን። ተስፋ እናመጣ የመስኖ አንድ ነገር ሲያልቅ አንድ ነገር ስተካው እንደሚጠቅም ይታወቃል። እና ዞሮ ዝናብ መጠበቅ አያስፈልግም። በመሬት እጅ ላይ ያለውን ተጠቅመህ ጥሎ ያለውን ደግሞ በተስፋ አላህን ታምነህ ስራ እየሰራህ ነው እንጂ መታመን ዝም ብሎ እንደው በሜዳ ስለማይሆን እና መስኖ በደንብ ጥቅም አለው። አንዱን ለከብትም ሆነ ለሰውም ሆነ አንድ ነገር ጨርሰህ ስታበቃ መልሰህ የምትተካው ስትሰራ ነው። የመስኖውን በመኸር ትተካዋለህ፣ የክረምቱን ደግሞ በመስኖ ተተካዋለህ። ይሄ ካልሆነ ዝም ብሎ አጥጥፎ ቁጭ ካልክ አደጋ ላይ ነው የምትወድቀውና መንግስት ያው ይሄን ክትትል የሚያደርገውን ነገር በዙ ይቀጥልበት ነው። እኛ ግዳፉንም ሆነ ምኑ የሚቀጥልልን እኛም በዙ ተስፋ አድርገን ግዳፍ ካደረገልን እኛም ተስፋችንም እየለመለመ ይሄዳል። በጣም ጥቅም አለው ብለን ነው የምናስበው። ሁሴን ሰይድ እባላለሁ። የደሴ ከተማ ግብርና መምሪያ ተወካይ ነኝ። በ2017 በጀት ዓመት የዚህ የበጋ ስንዴ መስኖ ልማት አሁን ዛሬ እናስጀምራለን ስራው ማለት ነው። ስራው እንግዲህ አሁን አንደኛ እርሻም ሁለተኛ እርሻም እየተከናወነ ይገኛል እንደምታዩት። ስለዚህ በዚህ ዘመን በ4 ቀበሌዎች ነው የበጋ ስንዴ ልማት የምናከናውነው። አሁን ይሄ ያለንበት የወርጣያ ክላስተር ይባላል። 60 ሄክታር መሬት ነው። እዛ ላይ ያው እንደምታዩት አሁን ሁለተኛ እርሻም አንደኛ እርሻም ውሃ የማጠጣትም ስራ እየተከናወነ ይገኛል። አሁን ገበሬው እንደምታዩት ነው። ገበሬ በቃ በበሬ እየታረሰ ነው። ትራክተርም አለ። በትራክተርም እየታገዘ መሬቱ እየተለሳለሰ ትንሽ አሁን እርጥበቱ ቆየት በማለቱ ምክንያት አሁን በቅርብ እየታረሰ ነው የሚገኘው መሬቱ እና አንዳንድ እህሎችም ደግሞ ትንሽ የመኸሩ እህል ዘግይቶ ስለነበረ እሱ ተነስቶ ቁረኑ ራሱ ቀጥታ ውሃ እየጠጣ እና እየተገፈረ ማለት ነው ለዚሁ ለስንዴ ስራ እየተዘጋጀ ይገኛል። እንግዲህ ዘንድሮ በሙሉ አቅማችን ነው እየሰራን ያለ ነው። በ4ቱም ቀበሌዎች በ300 ሄክታር ነው እንግዲህ አሁን ለዚህ ለስንዴ ያዝነው ቅር ማለት ነው። በ4ቱም ቀበሌዎች እዚህ 60 ሄክታር ተስፋነት ቹሬ የሚባል ቀበሌ አለ 70 ሄክታር፣ ቢለል ላይ ደግሞ እንደዚሁ 60 ሄክታር፣ ቀሊና የሚባል አለ 35.5 ሄክታር ይዘናል ማለት ነው። ሁሉም ወደ ስራ ተገብቷል። 314 ሄክታር ማለት ነው። ሁሉንም ፓኬጆች ግብአትም ገብቷል። በነገራችን ላይ ከ800 በላይ ማዳበሪያ የአፈር ማዳበሪያ ያስገብተናል። እንደውም የዚህ ክላስተር አሁን ከትላንት በስቲያ ነው ተሰራይቷል ማዳበሪያው። ስለዚህ አሁን አርሶ አደር እና መሬትን ከዛሬ ጀምሮ በደንብ አክቲቪሊ ስራው ላይ ተጀምሮ ማዳበሪያውንም እጁ ላይ ያስገብቷል።
ዘርም ተዘጋጅቷል። ስለዚህ ሙሉ ፓኬጁን በመጠቀም የተሻለ ምርት ዘንድሮ እናመርታለን ብለን እናስባለን። በበጋ መስኖ ስንዴ በዘር ለመሸፈን ነው እቅድ ተይዞ ወደ ስራ የተገባው። እንግዲህ ጥቅምትና ህዳር ወር ላይ በተለይ ባለሙያውን ከስራው ጋር አግባብ ያላቸውን የግብርና ባለሙያዎች ማዋየት እና በእቅዱ ላይ ግልጽ ተልዕኮ ግልጽ ኦሪንቴሽን ተሰጥቶ ስምሪት ተሰጥቶ ነው ስራ የተገባው። ይሄ ብቻ አይደለም። መስኖ የሚያበቅሉ የገጠር ቀበሌዎችም አመራሮች በዚህ ምክክር ላይ እና የእቅድ ኦሪንቴሽን ላይ እንዲሳተፉ አድርገናል። ኦሪንቴሽን ካደረግን በኋላ በእቅዱ ላይ ከተግባባን በኋላ ያደረግነው ምንድነው ሄደው አርሶ አደሩ ባለሙያዎችና የአካባቢው አመራሮች ሄደው አመራሩን በየአካባቢው በየሰፈሩ በየመንደሩ የማዋየት እንደዚህ ደግሞ በትልቅ መድረክ ላይ አጠቃላይ የከተማውን እቅድ በምናቀርብበትም ጊዜ እንደ ቀበሌ ይኸው አንዱ ኦሪንቴሽኑ አካል ሆኖ የተሰጠው ለህዝቡ። ስለዚህ የዚህ ተግባር ባለቤት እንግዲህ አመራሩ ባለሙያው እና ራሱ ህዝቡ ነው ማለት ነው። ይህን ከተግባባና ስራችንን በግልጽ ተከፋፍለን ከወሰድን በኋላ ይህን 300 ሄክታር መሬት በእቅድ ከመያዝ ባለፈ ወደ ተግባር መቀየር ስለነበረበት ወደ 180 ሄክታር የሚሆነውን የእርሻ ስራ እስከ ከባለፈው 3 ሳምንት በፊት ተደርሷል። 120 አካባቢ ነበር የሚቀረው። በዚህ 3 ሳምንት ደግሞ ፌደራችን የምናየውና ሌሎችም አካባቢዎች አሉ። እነዚህ ደግሞ ባለፈው 3 ሳምንት ላይ እንደዚሁ በየደረጃው የተጀማመረበት ሁኔታ አለ። ዛሬ ላይ ግን እዚህ ቦታ ላይ ሆነን ስራውን ስንጀምር የመስኖ ስራ በግልጽ የሚጀመርበት ነው። ከእርሻ ባለፈ እንግዲህ ዋና መጨረሻው ግብ መስኖ ማሳካት ነው። ውይይቱም ተደርጎ መሬቱም ታርሶ መጨረሻ ላይ የመስኖውን ማረጋገጥ ነው ትልቁ አላማው። ስለዚህ ይህን ለማድረግ የተደፋፈኑ ቦዮች ነበሩ። በህገወጥ ግንባታ ምናምን ተደፋፍነው የነበሩ የውሃ ቦዮች እነሱን ህገወጡን አንስተን እርምጃ ወስደን ውሃዎቹን ከፍተን ወደ መስኖ ወደሚለማባቸው ማሳዎች ውሃው እንዲፈስ ተደርጓል። የከፊታችን የምታዩት የውሃ እንትን እንግዲህ ከዛ በኋላ የመጣ ነው። በዚህ ብቻ ሳይሆን ላይም አካባቢ ያለ አሁን ዛሬ ኦፊሻሊ ደግሞ ወደ ዘር ማልበስ የሚጀመርበት ነው ማለት ነው። እዚህ ሆነን ስናበስር ቦታው ላይ ሆነን ስናበስር ከዛሬ ጀምሮ ባሉት ተከታታይ 2 ሳምንት ሙሉ ለሙሉ እነዚህ መስኖ የሚያበቅሉት የበጋ መስኖ ስንዴ የሚያበቅሉት ማሳዎች በዘር የሚሸፈኑበት ስራ ነው የሚሆነው ማለት ነው። ይህን መስኖን ቀደም ብለን ከአንድ ወር ማነው ከ3 ሳምንት ወይም እንደዛ በፊት መጀመር የሚቻልበት እድል ነበር። ነገር ግን ትንሽ የአየር ሁኔታውም ቀዝቃዛ ስለነበር እዚህ አካባቢ ላይ አርሶ አደሩ ካለው ተፈጥሯዊ ልምድም ተነስቶ መሬቱ ሞቅ ቢል ይሻላል ከዛ እንጀምራለን ወደ ዘር በሚል መግባባት ላይ ተደርሶ ነበር። መጀመሪያ እንደዛ የሚል ጊዜ ወሰድ ማድረግ ነገር ነበረ። በኋላ ግን ባለሙያውና አመራሩ ህዝቡ ከተግባባ በኋላ ማሳው ላይ ይዘው ወርዶ አሁን ሙቀቱ ቅዝቃዜው ለሙቀቱ ቦታውን እየለቀቀ እየሄደ ያለበት ጊዜ ስለሆነ በእናንተም በተፈጥሯዊ ልማዳችሁ ቢሆን እንደገና ደግሞ እኛም በሳይንሱ ይህን መረዳት ስላለብን ስራው መጀመር አለበት። ይመሽበታል። ከዚህ በላይ ጊዜ ቢያልፍ ውርጭ እየተፈራ ተብሎ ስራው ተጀምሮ ይኸው መግባባት ላይ ስለተደረሰ ነው ዛሬ ወደ መስኖ ስራው የተጀመረው ማለት ነው። ይህን ይመስላል። ከዛ ውጭ ሌሎች ድጋፎች የማዳበሪያ የመሳሰሉ ድጋፍ ከትናንት ወደ የቀበሌ አስተዳደሩና ግብርና ባለሙያዎቹ እያደረሱ ይመስለኛል። ዞሮ ዞሮ የሚቀር ነገር ካለ እየሞላን ይሄዳል። ዋናው ስራው መጀመሩ ነው እንጂ ይሄ ግብአቱን ጎን ለጎን የሚቀጥል ይሆናል ማለት ነው። እየሞላን እያስተካከል እንደገና ጊዜ ቀደም ተከተሉ መጀመሪያ መቅደም ያለባቸው ቀጥሎ የሚመጡት እያደረግን ድጋፍ እንሰጣለን ማለት ነው።